ሶ አሁን እኛ ካምፓኒ ላይ ብዙ ክላይንቶቻችን ላይ አፕላይ የምናደርገው ነገር የአንድ ድርጅት ትንሽ ሆነ ትልቅ አስፈላጊ የሚባል ለፋይናንስ ሲስተሙ ለአካውንቲንግ ሲስተሙ አስፈላጊ የሚባል ነገር አለ እኛ አፕላይ የምናደርገው ማለት ነው። ይህ ምንድነው? የፋይናንስ ፖሊሲ ወይም ደግሞ የፋይናንስ ማኑዋል የሚባል ሰነድ አለ። ምንድነው የፋይናንስ ማኑዋል? አንድ ድርጅት ውስጥ በእንቅስቃሴው መሰረት ማለት በኦፕሬሽኑ መሰረት በድርጅቱ ኔቸር መሰረት በሚሰራው ስራ ገቢ የሚያገኝበትና ወጪ የሚወጡት ወጪዎች መሰረት ባደረገ መልኩ ከዛም ባለፈ ደግሞ የኢንካም ታክስ ፕሮክላሜሽኑ ማለትም የገቢ ግብር አዋጁን፣ የቫት አዋጁን፣ የዊዝሆልዲንግ አዋጁን፣ የፌዴራል ታክስ አዋጁን ባማከለ መልኩ የሚዘጋጅ የፋይናንስ ወይም ደግሞ የሂሳብ መተዳደሪያ ደንብ እንደማለት ነው። አሁን ፎር ኦል ኦፍ አወር ክላይንትስ ይህንን ነገር እንሰራለን። ለምንድን ነው የምንሰራው? አንደኛ ነገር ስትራክቸር ይሰጣል ለድርጅቱ እንደ ምሰሶ ሆኖ የሚያገለግለው። ቢኮዝ እንደሚታወቀው የአንድ የድርጅት ፋይናንስ በፋይናንስ ብቻ አይደለም የሚያበቃው። ማርኬቲንግ ዲፓርትመንቱ ከፋይናንስ ጋር መነካከቱ አይቀርም። የኦፕሬሽን ዲፓርትመንቱ ማለትም ኤችአር ከፋይናንስ ጋር መገናኘቱ አይቀርም። የቴክኒካል ዲፓርትመንቱ ከፋይናንስ ጋር መገናኘቱ አይቀርም። ኤቭሪ አንድ ድርጅት ውስጥ ፎር ኤኒ መጥራት ይቻላል እስከ ታች ድረስ ከላይ እስከ ታች ድረስ በፋይናንስ ዲፓርትመንቱ ማለፍ አይቀርም። በጣም ትልቅ ድርጅት አድርገን ደግሞ ካላሰብ ነው አነስ ያለ ድርጅትም ካለ ደግሞ ፋይናንስ ሳይነካ እንግዲህ ቢዝነስ አይሰራም ማለት ነው። ይህ ምን ማለት ነው? ብቻችንም እየሰራን ከሆነ ቼክ መፈረማችን አይቀርም፣ ታክስ መክፈላችን አይቀርም። 50 ኤምፕሎይም ቀጠረን፣ አንድ ኤምፕሎይም ቀጠረን፣ በፋይናንስ መመራታችን አይቀርም ማለት ነው። እንደፈለግን ደግሞ ማድረግ አንችልም፣ ቢኮዝ ጉዳቱ ለእኛ ነው የሚሆነው እንደዛ ከሆነ። ስለዚህ የፋይናንስ ፖሊሲው ያቺን ህጓን ያወጣልናል ማለት ነው። በዚህ መንገድ ነው የምንመራው። በዚህ መንገድ ስንመራ ደግሞ ታክሳችንን ኦፕቲማይዝድ ይሆናል። ስለዚህ አፕላይ ብናደርገው የሆነ ግልጽ የሆነ ኢንድ ሪዘልት አለው ማለት ነው። አሁን አንድ ፋይናንስ ማኑዋል ምን ሊመስል እንደሚችል እንግዲህ በሞክ መሰረት እዚህ ጋር ፒዲኤፍ ተቀምጦላቸዋል። ያንን ፒዲኤፍ ተጠቅማችሁ ደግሞ እናንተ አፕላይ ልታደርጉ ትችላላችሁ ወደ ራሳችሁ ቢዝነስ። አሁን ምንድነው ዋናና ኦብጀክቲቭ ወይም ጥቅሙ ምንድነው? ያው ከስትራክቸር በተጨማሪ አንደኛ ነገር ከታክስ ህጉ ጋር አብረን እንድንሄድ ይረዳናል። አንድ ነገር በጽሁፍ ሲቀመጥና በወሬ ስንሰማው በጣም የተለያየ ነገር ነው። ስለ ታክስ ህጉ እንግዲህ ቫት እንደዚህ ፐርሰንት ሆነ፣ በየ3 ወር ሆነ፣ በየወሩ ሆነ የሚባለው ነገር በወሬ ልንሰማው እንችላለን። በጽሁፍ የተደገፈና እያንዳንዱን አርቲክሉን ፕሮክላሜሽኑ ሪፈረንስ አድርጎ የተቀመጠ ሰነድ ካለ ግን ኤኒታይም ሪፈር ማድረግ የምንችለው ነገር ነው የሚሆነው። በዛ ደግሞ እንመራለን ማለት ነው። ኦልሶ ሞር ክብርም ይኖረናል ለዛ ነገር። ከታክስ ህግ ጋር እንድንሄድ ይረዳናል። ሁለተኛ ነገር ደግሞ የፋይናንስ ኮንትሮል እንዲኖረን ይረዳናል። ይሄ ምን ማለት ነው? ስርቆት እንዲቀር ድርጅታችን ላይ አወጣጣችን ኮንትሮል እንዲደረግ በደንብ ትክክለኛ የሆነ የፋይናንስ ማኔጅመንት እንዲኖረን ይረዳናል ማለት ነው። ከዛ በተጨማሪ ደግሞ ታክስ ኤፊሽንት እንድንሆን ያደርገናል። ታክስ ኤፊሽንት ምን ማለት ነው? ግብር ማጭበርበር ምናምን ነገር አይደለም። ታክስ ኤፊሽንት ማለት በጊዜው ማድረግ ያለብንን የታክስ ግዴታ መወጣት ማለት ነው። በጊዜው ቫት መክፈል፣ በጊዜው ቫት ስንት እንዳለብን ማወቅ፣ በጊዜው ፕሮፊት ታክስ ስንት እንዳለብን ማወቅ፣ ዊዝሆልዲንግ ታክስ ስንት እንዳለብን ማወቅ፣ በክሬዲት ከሆነ የምንጨርሰው ለምን በክሬዲት እንደምንጨርስ ሰፖርቲንግ ዶኪመንቶች ማዘጋጀት፣ ኦቨርኦል ህጉ በሚፈቅድልን መሰረት የሚሰጡንን የታክስ ብሬኮች እና የታክስ ክሬዲቶች መጠቀም የታክስ ኤፊሽንሲ ወይም ደግሞ ታክስን ኦፕቲማይዝ ማድረግ የምንለው ነገር ነው ማለት ነው። ይሄ ፒውርሊ ደግሞ ሊጋል የሆነ ህጋዊ የሆነ ነገር። ከዛ በተጨማሪ ምን ይጠቅመናል? የኢንተርናል ፖሊሲ
ካሽ ፍሎ ማኔጅመንት ላይ ካሻችን ወዴት እንደሚሄድ እንዴት እንደሚንቀሳቀስ በደንብ እንድናውቅ ይረዳናል ማለት ነው። ከዛ በዋነኝነት ምንድን ነው ትልቁ ፖይንቱ ምንድን ነው? የዚህ ኢንተርናል ፖሊሲ ደግሞ ለኦዲት ሬዲ እንድንሆን ይረዳናል ማለት ነው። ይሄ ምን ማለት ነው? ፎር ኤግዛምፕል በየቀኑ እንግዲህ አንድ ድርጅት ውስጥ ያው ኦዲት የሚባለው ነገር ትንሽ ብሬክዳውን ስናደርገው ኤክስተርናል ኦዲተሮች አሉ አይደለ? ኦተራይዝድ ኦዲተርስ አሉ። ከዛ ደግሞ የታክስ ኦዲተሮች። ኦተራይዝድ ኦዲተሮቹ ኤክስተርናል ናቸው። ታክስ ኦዲተሮች ደግሞ እነሱም ኤክስተርናል ናቸው፣ ግን ፐርፐዛቸው የነሱ ደግሞ እኛ ታክስ የምንከፍልበትን መንገድ ማሳየት፣ በምንሰጣቸው ዶኪመንት መሰረት ደግሞ ታክሳችንን ካልኩሌት ማድረግ የታክስ ኦዲተሮች ስራቸው ማለት ነው። ኤክስተርናል ኦዲተሮች ደግሞ ምንድነው ስራቸው? ታክስ ኦዲት ውስጥ ከመሄዳችን በፊት ኢንተርናሊም ደግሞ ያሉብንን ፕሮብለሞች ኤቭሪ ቡካችንን የፋይናንስ ሰነዳችንን አገላብጠው የራሳቸውን ኦፒኒየን ደግሞ ይሰጡናል ማለት ነው። ስለዚህ የታክስ ኦዲተር ማለት የኤክስተርናል ኦዲተር ደግሞ ጥቅም ምንድን ነው? የእኛን የፋይናንስ ስርዓቱን ከሌላ እይታ ይገልጹልናል። ከዛ ደግሞ ያለብንን ችግሮች፣ የምንከፍለውን ታክስ፣ የምንከተለውን የአካውንቲንግ ፖሊሲ በደንብ ይገልጻሉ ማለት ነው። አሁን እቺ የኢንተርናል ፖሊሲ ምንድን ነው? እንዴት ነው አፕላይ የምትደረገው? እዚህ ጋር እንዴት ነው የምትገባው? ጋፓን እንዴት ነው ፊል የምታደርገው? በጣም ኢምፖርታንት ፓርቱ ይሄ ስለሆነ ማለት ነው። ኦዲተር አንድ ኦዲተር ቤስት ኬዝ የሚሆንለት እኔ አሁን ኦዲተር ብሆን በጣም ደስ የሚለኝ የአንድ ካምፓኒ የሚሰራው ከሆነ ኢንተርናል ፖሊሲ ካላቸው ብዙ ስራ ይቀልልልኛል ማለት ነው። ምን ማለት ነው? በኢንተርናል ፖሊሲ መሰረት ሰነዶቹ ተደራጅቷል። በኢንተርናል ፖሊሲ መሰረት ወጪያቸውን አውቀዋለሁ። ምን አይነት ወጪ ተቀባይነት እንዳለው ለእነዚህ ድርጅት ምን አይነት ወጪ ተቀባይነት እንደሌለው አውቃለሁ። ለምሳሌ ትናንሽ ነገሮች የፔቲ ካሽ ሊሚታቸውን አውቃለሁ። ምንም አዲስ ነገር አይኖርም ማለት ነው። ሁሉም ነገር ግልጽ ነው የሚሆነው። እንደ ኦዲተር ይሄ ነገር ካለኝ ሞር ድርጅቱ ለኦዲት ሬዲ እንደሆነ አያለው ማለት ነው። ስለዚህ ለኦዲት ሬዲ ደግሞ ከሆነ አንድ ካምፓኒ ሞስት ፕሮባብሊ ለታክስም ደግሞ ሬዲ ነው ማለት ነው። ስለዚህ ትልቁ ጥቅም የኢንተርናል ፖሊሲ ይሄ ነው። አሁን ምን ምን ኮምፖነንት አለው፣ ምን ምን ይይዛል የሚለውን ነገር ስናይ ደግሞ በዋነኝነት ያው ፕሮክላሜሽኑን አማክሏል ይሄ ነገር። በምን ይጀምራል? የኤክስፔንስ ማኔጅመንት ፖሊሲ ብሎ ይጀምራል። አሁን እንግዲህ ስለ እንትን አይተናል። ስለ ቻርት ኦፍ አካውንት እንግዲህ ፕሪቪየስ ሞጁሎች ጋር አይተናል። ቻርት ኦፍ አካውንት የድርጅቱ የፋይናንስ ላንጉጅ ያለው፣ በዛ ላንጉጅ መሰረት ደግሞ የኤክስፔንስ አካውንቶች አሉ፣ የገቢ አካውንቶች ደግሞ አሉ። አሁን ፖሊሲው ላይ በደንብ ስትሬስ የምናደርጋቸው ምንድነው? ኤክስፔንስ ማኔጅ የሚደረጉበት መንገዶች እንዴት ነው የሚለውን ነገር በፖሊሲው እንገልጻለን። አንድ ኮምፖነንት እሱ ነው። ኤክስፔንስ ማኔጅመንት ምን ማለት ነው? ማነው ፈቃጅ፣ ማነው ሪኩዌስት የሚያደርገው? ይሄ ድርጅትስ ምን አይነት ወጪዎች ነው የሚያወጣው? ወጣ ያሉ ወጪዎች፣ አሁን ለምሳሌ ፐርሰናል ኤክስፔንሶች የሉትም። ይሄ ካምፓኒ ሊኖረውም አይችልም፣ ቢካዝ ከኦዲት አንጻር ተቀባይነት የለውም። የፐርሰናል ታይፕ ኦፍ ኤክስፔንሶች ከዚህ ካምፓኒ ሲወጣ ካየን ተቀባይነት የለው የሚለው ነገር እናያለን ማለት ነው። ከዛ በተጨማሪ የፔሮል ኮምፐንሴሽን ፖሊሲዎች፣ ለድርጅቱ ሰራተኞች ምን አይነት ኦፈሮችን የምንሰጠው፣ ምን አይነት ጥቅማ ጥቅሞች አሉት በብር መሰረት የሚለው ኮሚሽን ቤዝድ ነው ወይ የሚለው ነገር፣ እያንዳንዱ ቦነሶች አሉት ወይ፣ ምን አይነት አለዋንሶች ነው የምንሰጠው የሚለውን ነገር እናስቀምጥበታለን፣ ለመጥቀስ ያህል ማለት ነው። ከዛ ባለፈ ደግሞ የሰፕላየሮቻችን ጋር ምን አይነት ሪሌሽንሽፕ ነው ያለን፣ ከከስተመሮቻችን ጋር ምን አይነት ሪሌሽንሽፕ ነው ሊኖረን የሚችለው የሚለውን ነገር እናያለን። ይሄ ሜንሊ ምንድን ነው? የክሬዲት ፖሊሲ እናስቀምጥበታለን ማለት ነው። ይሄ ድርጅት ከ15 ቀን በላይ ክሬዲት የማይሰጥ ከሆነ ፖሊሲያችን ላይ መካተት አለበት። ይሄ ሰፕላየር ከ30 ቀን በላይ ክሬዲት የማይሰጠን ከሆነ ፖሊሲው ላይ መካተት አለበት ማለት ነው። ምክንያቱም ሁሌም ክሬዲት መውሰድም ጥሩ ስላልሆነ ማለት ነው። ይሄም አንድ ፖሊሲ ነው። ከዛ ባለፈ ደግሞ የፔቲ ካሽ ፖሊሲዎች ሊኖሩ ይችላሉ፣ የትራቨል ፖሊሲዎች ሊኖሩ ይችላሉ፣ የተለያዩ ናቸው። አሁን እኒህ ኮምፖነንቶች ፉሊ ከተሟሉ ኢንተርናል ፖሊሲያችን የማናላችን ፋይናንስ ማኑዋል የምንለው በደንብ ስትራክቸሩን መልኩን ይይዛል ማለት ነው። ከዚህ ባለፈ ሞር ዲቴሎቹን ደግሞ ገብተን እናሻሽለዋለን። ምንድን ነው
ኢንተርናል ፖሊሲው ይሄ የፋይናንስ ማኑዋል የሚባለው ሊሰራው የሚችለው በዘቤስት ስራ ሊሰራ የሚችለው እዛው የድርጅቱ ባለቤት ነው። እንዴት? የድርጅቱ ባለቤት ወጪዎቹን የሚያውቀው ስራውን በደንብ የሚያውቀው ይሄ ቢዝነስ ጥሩ እንዲሆን ምን ነገሮች ማድረግ እንዳለበት የሚያውቀው ባለቤቱ እስከሆነ ድረስ ምን አይነት እንቅስቃሴዎች እንዳሉት በደንብ መግለጽ ይችላል ማለት ነው። ሶ ያ ባለቤት ይህንን ኢንፎርሜሽን በደንብ ካስቀመጠ ጥሩ አካውንታንት ወር ደግሞ ጥሩ የፋይናንስ ፈርም እንደዚህ አይነት የፋይናንስ ፖሊሲዎቹን ወይ ፋይናንስ ማኑዋሎቹን ፕሮክላሜሽኑ ሪፈረንስ በማድረግ የማይሰራበት ምንም አይነት ምክንያት የለም ማለት ነው። ሶ ይህንን ተጠቅመው አዲስ ማኔጅመንት ለውጥ ሲኖር፣ አዲስ የአካውንታንቶች ለውጥ ሲኖር የመሳሰሉት ነገሮች ይህንን የፋይናንስ ፖሊሲ አፕላይ በማድረግ ድርጅቱ ስትራክቸሩን ይዞ እንዲቀጥል በደንብ ያገለግለናል ማለት ነው።